ብዙ የምናወራቸው ነገሮች ቢኖሩም ሰዓት ስለገደበን ያልተነሱ ጉዳዮች ነበሩ። አሁን በሶሻል ሚዲያ ቲጂም ጥሩ እንቅስቃሴ እያደረግሽ ነው። የአድናቂዎችሽን ምላሽ አስተያየቶች ያለው በየጊዜው እና ከዛ ጋር ተያይዞ ደግሞ በጣም ከምንወዳት ባለሙያ እጅጋየሁ ሽባባው ጂጂ ጋር በተያያዘ ብዙ ማውራት እየቻላችሁ ሳታወሩ ተለያያችሁ የሚል አስተያየት ደርሶኛልና ጂጂን መጀመሪያ ከሚያውቋት አንዷ ነሽ። ጂጂ ማነሽ? ቲጂ አንዷ ነሽ እና ብሔራዊ ቲያትር ስትመጣ የነበረው ሁኔታ ትውቃችሁን በተመለከተና የማይረሱ ነገሮች ብዙ ስላሉ ከነሱ ውስጥ አንስተን ጥቂት ነገር ብናወራ ጥሩ ነው ብዬ ስላሰብኩ ነው። ኦኬ እንግዲህ ጂጂን ለመጀመሪያ ጊዜ ያየኋት እኔ ሙዚቃ ትምህርት ቤት ተማሪ በነበርኩበት ሰዓት እሷ እየመጣች ይሄ ፕራይቬት ትማር ነበረ ጋሽ ማናቸው ጋሽ አለማየሁ ፋንታ ጋር እየመጣች ትማራለች እና ስትዘፍን ምናምን እንሰማትና በቃ ከበናት እናዳምጣትና ሰላም ምናምን ከዛ በኋላ ጠፋችብን። ለካስ እሷ ኬንያ ሄዳ ነው። ከዛ እኔም ትምህርቴን ጨርሼ ብሔራዊ ቲያትር እንደገና ተጠርቼ እዛ ስቀጠር መጣች ማለት ነው። ከዛ በቃ ተተዋወቅን። ያው ለክፍል ዳዊት ምንድን ዳዊት ኦርኬስትራ ጋር እኔም እሷም ተቀጥረን እነ ለማ ድማሙ ነፍሱን ይማረው፣ ዳንኤል በቀለ፣ ጆኒ፣ የኔ ሰው ተፈራ እነሱ ጋር ነበርን። በቃ ጓደኛው ነን። በጣም ጓደኝነታችን ዝም ብሎ ጓደኝነት እንዳይ በጣም 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 ቤታቸው ሁሉ አድር ነበር እየሄድኩ በጣም በቃ እንደ እህት በለን እና ከጂጂ ማረሰው ነገር ምንድነው? እኔ ክለብ እሰራለሁ፣ ብዙ ቦታ እጠራለሁ፣ እሰራለሁ። ጂጂ ገና እሷ የምትፈልገው በራሷ ስራ መውጣት ነው እንጂ ክለብ ዘፍኜ አትወድም እንደዚህ አይነት ነገር። ባይገርም ይሄ ሰው ዘፈን አጥንቼ ምናምን ጂጂ የለችበትም። አንድ ዘፈን አስጠንቻታለሁ። አያል ባያል ስራው ባል የሚገርም ነገር ደግሞ ይፈልጓታል እኮ ሰርግ ላይ ምን ላይ እንድትዘፍን ለቁመኗ ምናምን በጣም ደስ ትላለች። ቆንጅዬ ናት። ግን እሷ በቃ ትለኛለች እኔ ራሴን ስራ ነው መስራት የምፈልገው። የእሷ በቃ ህልሟ ያችን የእሷን ግቧን ማሳካት ብቻ ነው። እና አንዳንድ ጊዜ ምን አደርጋለሁ በጣም ማረሰውን ነገር ልንገር። እኔ ከመዲና ባንዶች ጋር ስሰራ ቤቴ ሩቅ ስለሆነ ሆቴል ነው የሚያሳድሩኝ እየከፈሉ እና ሆቴል ብቻ ይመተኛ ደግሞ ፈራ ነበር በጣም። እና አንዳንዴ እምላታለሁ ጂጂዬ ከኔ ጋር አብረሽ ትቆይና ከኔ ጋር አደር ይላታለሁ። እንደምንም ለምኛት ናይት ክለብ ከኔ ጋር ቆይታ ከኔ ጋር ታድራለች ሆቴል ገብተን። ከዛ ትንሽ ጋደም እንዳለን 2 ሰዓት ምናምንም ሳንተኛ ትቀሰቅሰኛ ተነሽ ትለኛለች። ምን እንቅልፍ ትተኛለሽ? እዚህ ራት ሳይበሉ የተኙ ህፃናቶች አሉ፣ ሄደን ቁርስ እንስጣቸው ትለኝ ነበር። ከዛ እኔ አልነሳም ደክሞኛል እተኛለሁ። ቀስቅሳ በግድ ፀጉሯን ሻሽ ታስርና ይሄ ፀጉሯ በጣም ከርሊ ስለሆነ ብዙ ሰው አይን ውስጥ ትገባ ነበርና እሱን ታስርና አስከርቧ ምናምን አድርጋ ከሸዋ ዳቦ ቤት 6-7 ፌስታል ዳቦ ትገዛና ሄዳ እንትን ይሄ ምንድነው ቤተክርስቲያን አብዮት አደባባይ ያለ ቤተክርስቲያን ቅዱስ እስጢፋኖስ እዛ የቀሰቀሰች ህፃናት ማሙሽ እንካ ማሙሽዬ እንካ እያለች በቃ እሱ ይመጣብኛል። በጣም ያላት ደግነት ልነግርህ አልችልም። እና በጣም አሁን እንዲህ ስታያት ምናምን በቃ የሆነች የፀጉሯ ጅንስ ለብሳ ምናምን ምንም ኬር የሌላት በጣም ይገርም ነው። ይሄ አንድ አይደለም ማአት ጊዜ እንዲህ አይነት ነገር መሰራው። እንደገና ጎረምሶች ቆመው ስታይ ምን ወንድሜ ትምህርት ቤት የለም ምናምን ትላለች።
ኧረ እባክሽ አንቺ ምን አገባሽ? ኧረ እረፊ ምናምን ስላት ነው በጣም ያሳስባን ነበር። እንደዚህ አይነት የጎረምሶች ዝም ብሎ መቆም፣ ትምህርት ቤት አለመሄድ፣ ስራ ማጣት ምናምን በጣም ያስጨንቃን ነበር። አይገርምም? እና ብዙ የሚወራ ነገር አላት። የሚገርመው ቲጂ እኔ የተወሰነ ጊዜ ነው ያገኘኋት። በኋላ ከ14 ዓመት ቆይታ የአሜሪካ ቆይታ በኋላ ለኮንሰርት መጣ። ውስን ጊዜዎች ናቸው። ብዙ የማውራት እድሉ የለኝም። በጣም መወዳት ማከብራት ባለሙያ ናት። የኔ ዘመን ድንቅ ባለቅኔ ናት። የዘፈኖቿ ሐሳቦች ይገርሙኛል። ግን ስለሷ ነፍሱን ይማረውና ለማ ድማሙ ይነግረኝ ነበር። የሚገርም ሰርታ ማይደክማት እልህኛ ልጅ ናት። እንግዲህ እኔ እስከማውቀው ድረስ ፋንታውን ሸዋንቆጨውና ለማ ድማሙ መጀመሪያ አካባቢ በደንብ ይንከባከቧት ነበር። ማለት እሷ ወደ ሙዚቃው ነው የምትሳበው ፍላጎቱ ያላት እና ብሔራዊ ቲያትር ደግሞ እንድትተውን የተመቻቸው ሁኔታ ነበር። ያው በተዋናይነት ነው የምንቀበልሽ አይነት ስሜት ነበር። ያን ሁሉ መሰናክል ለማለፍ ፋንታውን ሸዋንቆጨውና በኋላ ደግሞ ለማ ድማሙ ትልቅ አስተዋጽኦ አድርገውላታልና የነበራትን ልፋትና እልህ ይሄ ለስራዋ ያላት ክብርና ፍቅር አብረዋት ከሰሩ ከነሱ ነው የሰማሁት መጀመሪያ። በኋላ ላይም አብርሃም ወልዴ የራሱን ታሪክ እንደዚሁ አብሯት በሰራ ጊዜ ኳስ ሜዳ የሚለውን ስራ የነበራትን ልፋት ጥንካሬዋን እልኋን ተናግሯል። ከዛ አንፃር የበለጠ ግን የምታውቂያት እንዳልሽው ይሄት ያህል የምትቀራረቡት ከአንቺ ጋር ስለሆነ ብዙ ነገሮችን ልታስታውሽ ትችያለሽ። እንዲያው ከአንቺ ገጾች ያገኘኋቸው ፎቶግራፎች አሉ። አንዳንዶቹን እያየን እነሱን ታሪኮችና አገር ቤት የምታስታውሹ ነገር ካለ አብረን ልናነሳ እንችላለን። እስኪ ስለዚህ ፎቶ አውሪ። ኦኬ። አንቺ እሷና የታቀፍሽው ህፃን አለና የት ነው? መቼ ነው? ይሄ 2004 ነው በፈረንጆች ኒውዮርክ ነው። የሷ ቤት ነው፣ የጂጂ ቤት። ልጁ ደግሞ አማኑኤል የሷ ልጅ ነው። ፎቶንም የሰጠችኝ ራሱ ሃርድ ኮፒ ራሷ ነች የሰጠችኝ ፎቶውን። በሌላም ፎቶዎች አሉ፣ እሷ ናት የሰጠችኝ። እና ኒውዮርክ ተገናኝተን በጣም ጥሩ ጊዜ አብረን አሳልፈናል። እህቷ ደግሞ ትግስት የምትባል ከሷ ጋር ደግሞ የነበራቸው ፍቅር ልነግር በጣም ነው የሚዋደዱት። እና ልጅ ወልዳ ያው የመጀመሪያ ላይ ሲወለድ ስትረስ አለው እና ትንሽ መጨናነቅ ምናምን አለ፣ ሁሉም ጋር አለ። ይሄ በጣም ኖርማል ነው። እና ትግስቴ እንደዛ እንዳትሆንባት ልጇን ይዛ ትወጣና እኔ ጋር ሬስቶራንት መስከረም ሬስቶራንት ትደውልና ትግስት አማንን ይዤው እየመጣው ነውና አብረን ወክ እናርግ ትለኛለች። በጣም ብርድ ነበር። እሺ ብለን ወክ እናረጋለን። ለምን አመጣሽው ምናምን ስላት አይ በቃ እባክሽ ከባሏ ጋር ጊዜ እንዲኖራት ነው፣ ብቻቸውን እንተዋቸው፣ ብቻቸው እንዲሆኑ። እኔ ትግስቴ ሞት ስሰማ በቃ እኔ ጂጂ ምን ልትሆን እንደምችል ገምቼ ነበር። በጣም እኔ በጣም ነው ያዘንኩት። በጣም በቃ ጓደኛዋ፣ እህቷ፣ አጋዧ፣ መካሪዋ፣ ጠባቂዋ ብዙ ነገር ነበረች። እና የእሷን ይህን የምታህል ህይወቷ የነበረችን እህት ስታጣ ለጂጂ ቀላል ነገር አልነበረም። ትልቁም ጉዳት ከዛ ነው የጀመረው እንዳለ መረጃ። በጣም ስሜቷን ከጎዱት ዋና ነገሮች አንዱ የቲጂ በድንገት መሞት ትልቅ ጉዳት ፈጥሮባታል። ከዛ ጋር ተያይዞ ሌሎች ተያያዥ ጉዳዮች ይኖራሉ። ዞሮ ግን እንዳልሽው የመጀመሪያው ትልቁ ጉዳት ከዚህ ጋር የተያያዘ እንደሆነ አውቃለሁ። በዚሁ ጊዜ የተነሳችሁት ይመስለኛል። ሌላም ፎቶ አግኝቻለሁ እንዲሁ አንቺ ገጽ ላይ። ይሄ አብረን የተነሳ ነው። ይሄ ልጇን ግን እሷና ልጇ የተነሳችው ግን ሰታይ ነው። ይሄ ግን አብረን የተነሳ ነው። ባለቤቷ አንቺና እሷ ናችሁ? ይሄንን አሳጥበው ነው የሰጡኝ። ሌላ በእጅ የሰጡኝ እሷና ልጇ። ሌላም ያላወጣው ፎቶ አለ። ትንሽ ልጁ ራቆቱን ስለሆነ እንትን አላደረኩትም እንጂ ይሄን አብረን የተነሳ ነው። ሌላም ከትግስቴ ጋርም የተነሳ ነው አለ። የሚገርመው ነገር ቲጂ በርካታ ኢትዮጵያውያን ይወዷታል፣ ያደንቋታል። ስለሷ ማወቅ አሁን ያለችበትን ሁኔታ በየጊዜው
እኔን ጨምሮ በርካቶች ጥያቄ አላቸው። ያው ከፍቅር የሚመጣ እሱን እረዳለሁ እና የሚገርምሽ ጂጂ በሙዚቃ ውጤታማ ከመሆኗ በፊት ቅድም ያልኩሽ አይነት ነገር ወደ ትወና ዓለም ነበር የተሳበችው እና ይሄን ታሪኳን ብዙ ኢትዮጵያ የሚያውቅ አይመስለኝም። ምናልባት አንቺ ያለሽ ብዬ አስባለሁ። አንድ ፊልም አላት እኮ ከአስቴር በዳኔ ጋር የሰራች። ልክ ነሽ። አዎ 2 ፊልሞች አውቃለሁ እኔ እንኳን የጊዜያችን ሰዎች እና የሞት ፍቅር የሚል እንዲያውም የሞት ፍቅር አዎ እንዲያውም የሞት ፍቅር በአንደኛ ተዋናይ በመሆኗ ጋሽ ጸጋዬ ነው የሸለማት። እንዲያውም ፎቶግራፉ አለኝ፣ ቆይ ላሳይሽ። ዋንጫ ተሸልማለች። ይሄን ዋንጫ የተሸለመችው ስለሱ እንድታወሪ ነው እና ይሄን ዋንጫ የተሸለመችው የሞት ፍቅር በተሰኘ ፊልም ትወናዋ እና ስለዚህ እንድናወራ ብዬ ከፎቶግራፍ ሳንወጣ እንግዲህ ያው ፊልሙን እነሱ ሰሩ እና ይሄ የሽልማቱ ጊዜ እኔ ቦታው ጠፋኝ ስሙ፣ ብቻ አብረን እንሄድ ነው እና እነ ጋሽ ብርሃኑ መባ ነው የሚባሉት እና 2 ብርሃኑ አንድየው የአክተር ናቸው የፊልም ባለሙያ እና ከነሱ ጋር ነው ተሰራ የነበረው እና አስታውሳለሁ ስትሸለም በጣም ፖቴንሻሏ በጣም ትልቅ ስለሆነ በጣም ትልቅ ወደፊት በጣም ጥሩ ድምፃዊ ጥሩ አክትረስ ይወጣታል ብለው ፖቴንሻሏን አይተው ነው የሸለሟት። ጋሽ ጸጋዬ ራሱ ትልቅ ተስፋ ነበረው እና አበረታቷትም ነበር። ያው ምልሽ ተሰጧን ባለቅኔም ስለሆነ ባለቅኔ መሆኗ በጊዜ ገብቶታል። አበረታቷት ነበር። ያው በሙዚቃ ኢንዱስትሪ ትልቅ አብዮት የፈጠረች ባለሙያ ናት። እንግዲህ እንደ እግዚአብሔር ፈቃድ እሷም ወደ ሙያ ተመልሳ የምናይበት ጊዜ ይመጣል ብዬ ተስፋ አደርጋለሁ። እናከብራት፣ የምንወዳት ባለሙያ ናት። ከጂጂ ጋር የተያዘ ሌላ የምታስታውሽው ነገር ካለ አንድ ነገር እንጨምርና ወደ አንድ ሌላ ፎቶግራፍ እንዲሁ ከአንቺ ገጽ ላይ አግኝቼዋለሁ፣ ግን አንቺ ብትነግሪን ምንድነው ስብስባችሁ የሙዚቃ ቡድኑን በተመለከተ እሱን እናወራ። ግን ስለ ጂጂ እንዲያው ማትረሺው የምትይው ነገር ካለ አንድ ነገር እንጨምር። እንግዲህ እኔ ስለ ጂጂ ማረሰው በጣም ህልም ታያለች። በጣም ህልም በቃ ቁጭ ብለን ረጅም ሰዓት ታወራኝና አንዴ ይሄ ነገር ፊልም ነው ወይ እላታለሁ። አንዳንዴ ስላኑ አይደለም ህልም ነው እኮ ትለኛለች። እና በጣም የሚገርመኝ ነገር እዚህ ምንድን የተወለደችበት ሀገር ስለ ቤቱ ስለ ሁኔታው እንዴት እንዳደገች ምናምን ትነግረኛለች። እኔ ይገርማል እንደ ተረት ነው ማዳምጣት። ምክንያቱም እኔ ካደግኩበት አስተዳደግ የተለየ አስተዳደግ ነው ያላት። የምታወራቸው ነገሮች ኢቭን እነሱ ቤት ጠረጴዛው ስም አለው፣ አይገርምም? እና የአባ ከሌ ጠረጴዛ ከተባለ በቃ ሰፈርተኛ ሁሉ ያውቀዋል። በጣም ወፍራም፣ እንጨቱ ከባድ፣ ያንን ሁሉ ታሪክ ነው የምንነግርህ። እና በቅርብ ቀን የሆነ ጋዜጠኛ ሄዶ ስለ ቤታቸው ስለ ቻግኒዝ ያለው ቤት ሲዘግብ በጣም ነው የገረመኝ። ቤቱን አውቀዋለሁ፣ በቃ ሄጄ አላየሁትም፣ ግን ያንን ቤት በጣም ግቢው ሰፊ እንደነበረ አባትየው በጣም ብዙ ነገር እንደሚሰሩ እና ጂጂ ማለት በጣም አዛኝ፣ ስለ አባቷ ታዝናለች። አባቴ እኮ ለሀገር ቅርስ ብሎ ነው እንጂ እሱ ምንም አያተርፍም። ይህንን ሆቴል ሲጀምር ለሱ ብሎ አይደለም፣ በቃ ሀገሩ ላይ ቅርስ ለመጣል ብሎ ነው። ያሳስባታል ብዙ ነገር። አንዴ እንዲሁ ፖል ቤት አብረን ተኝተን እሷን አልበሟን ስንሰራ ባክ ቮካል ሰርቻታል። አረ እንደ ውበቱ የሚለውና አፍሪካ የሚለውን ባክ ቮካል አድርጌላታለሁ እና እዛ እንተኛለን። ያው ሰርተን ሌሊት ደክሞን እኔና እሷ እንተኛለን። ከዛ በጠዋት ትነሳና አሁንም ትግስት መሄድ አለብኝ ቤት፣ እህቶቼን ማየት ፈልጋለሁ። ህልማየሁ እህቶቼን እጄ ልይ በቃ ሁሌ እንዲህ ምን ይሆናሉ? እንዲህ ሁሉ ሰው እያለ ምን ይሆናሉ? ሄጄ ማየት አለብኝ።
ሌሊት ተነስታ እህቶቿን አይታ ደህና ናቸው ብላ ደግሞ ጠዋት ተመልሳ ትመጣለች ከእንቅልፋችን ሳንነሳ እና ሁል ጊዜ እና በተለይ ደግሞ ስለ እናቷ መናገር የምፈልገው ከናኝ ማለት እናቷ በጣም ደግ ሴት እንኳን ለልጆቿ አይደለም ለማንም ለሁላችንም እኔ ስለኔ የምታስብ እናት ናት። በጣም ደግ ሰው ገባ። አሁን እነሱ እኔ ከነሱ የተሻለ ለጂጂ አስቤላት አይደለም። በጣም ነው የሚወዷት። ግን በቃ እንግዲህ እኔ እንደሚመስለኝ ጂጂ አንድ የሆነ ቦታ ላይ ፖዝ ያደረገች ይመስለኛል እና ከዛ ውስጥ ባና እስከምትወጣ ድረስ እግዚአብሔር እንግዲህ እርዳት። ምን ማለት ምን ሌላ የሚገርምሽ ቲጂዬ እንዳልሽው አቶ ሽባባው የኔ አባት የጂጂ አባት ባህር ዳርም ቻግኒም በጣም በጠንካራ ሰራተኝነታቸው የሚታወቁ የተከበሩ የንግድ ሰው ናቸው። በሆነ አጋጣሚ ይገርምሻል ሀጂ ማሩ ኢብራሂም የሚባሉ የጓደኞቼ አባት ከሳቸው ጋር አብረው በንግድ የሚሰሩና ረጅም ጊዜ የሚተዋወቁ ሰው ነው አንዴ ያስተዋወቁ እና ጋሽ ባባው ከንግድና ከጠንካራ ሰራተኝነታቸው እኩል እጅግ ሲበዛ ጨዋታ አዋቂ ናቸው እና የሚያወሩሽ ጨዋታዎች ቀልዶች እንዴት እንደሚጥሙ ልነግርሽ አልችልም እና በዛች አጋጣሚ እሱን ማየት ችያለሁ። በሰፊ ቤተሰብ ማደጓን ፍቅርና የነበረውን አጠቃላይ ሁኔታ እንዳልሽው እሷ ከህልም ጋር ታያይዘው እንጂ በስራዎቿ ነው ያረጋገጥኩት። ይሄ በጣም ናፈቀኝ የሚለው ስራዋ ፊልም ነው እና በጣም ስዕልም ነው የምታየው ውስጡ። ዘፈኑ ሳይዘፈን በፊት እኔ ያውቀዋለሁ ታሪኩን። ገባ እዛ ያደገችበትን ነገር እያንዳንዱን ነገር ትነግረኝ ነበር እና በቃ እንዲህ ብዬ ነው በጣም ይገርመኝ ነበር። በጣም እኔ ስራ ውስጥ ነው ያገኘሁት። የሚገርምሽ የሸበላ አቧራ አይችልም ገላዬ የኔ ማታ ደዋና ቆምከዋ ላይ እያለ ሲዘፍን ትዝታው መደበ ዛሬ በሰው ሀገር የሰውት እያየው እያንገብጋ አየሽ ያንን ሁሉ ትልትል ትመጣና ምን እንደሆነ ትተርክልናለች። አያታዴ ማለት እንዲህ አይነት ሰው እንደነበር እነሱ ቤት እነ አያታዴ ሲዘፍን ሌሎች ዘመዶቿ በፈረስ ሲመጡ የነበረውን መጠሪያ ስም እንደሌላት ሁሉም ቤተሰብ በየራሱ ስም እንደሚጠራት በፍቅርና በእንክብካቤ በሰፊ ቤተሰብ ውስጥ እንዳደገች ጂጂን እንዳልኩሽ አሁን እንዳንቺ በቅርበት ለማያቅ አስተዳደጓን ላላወቀ ሰው ይሄ ዘፈን በአግባቡ ይገልጻል ብዬ አስባለሁና ሁሌ ስራዋን ስሰማ በምን አይነት ሁኔታ በምን አይነት ስነ ልቦና እዚህ ምዕራባዊውን ዓለም ስትቀላቀል ሊገጥማት የሚችሉ ችግሮችን ከሷ አስተዳደግ አንፃር እዛው ስራዋ ውስጥ አጠቃሏለችና በዛ ዙሪያ ያላትን አቅም በአግባቡ አሳይታናለች። ብዙ መስራት የምትችል ባለሙያ ናት እንዳልሽው። ከዛ ስትወጣ እግዚአብሔር ምሕረቱን ልኮላት ደግሞ ተሻለ ነገር ሰርታ ታሳየናለች የሚል ተስፋ አለኝ።